የጣሊያን መሐንዲሶችን ያስደነገጠው ኢትዮጵያዊ። ዘመኑ በርካታ የአፍሪካ ሀገራት የቀኝ ግዛት ቁስላቸው ያልሻረበት፣ አንዳንድ የአፍሪካ ሀገራት ከባርነት ለመውጣት እንቅስቃሴ የሚያደርጉበት ዘመን ነበር። በአውሮፓ ውስጥ ስመጥር በሆነው የፊያት መኪና አምራች ኩባንያ ዋና ቢሮ ውስጥ አንድ ጥቁር ሰው የእንግዳ መጠበቂያ ክፍል ውስጥ ቆሟል። ቆፍጠን ያለና በሥራ የጠነከረ ሰውነቱ ግርማ ሞገስ ያላበሱት አንድ ጥቁር ከነጮች እኩል ለመነጋገር ወደዚያ ቢሮ መምጣቱ በዚያ ለሚገኙት ነጮች ተአምር ሆኖባቸዋል። ሰውየው ከመምጣቱ በፊት ያስያዘው ቀጠሮም ሆነ የላከው ደብዳቤ አልነበረም። የቢሮው እንግዳ አስተናጋጆች የመጣበትን ምክንያት ቢጠይቁትም ለመናገር ፈቃደኛ አልሆነም። ነገር ግን ከኩባንያው ፕሬዝዳንት ጋር ለመነጋገር እንደመጣ ነግሯቸዋል። የኩባንያው ሠራተኞች ለሌላ ጊዜ ቀጠሮ አስይዘው ወደ መጣበት እንዲሄድ ያደረጉት ጥረትም አልተሳካላቸውም። ከብዙ ውዝግብ በኋላ የቢሮው አስተናጋጆች ያለ ቀጠሮ የመጣ አንድ ጥቁር እንግዳ ሊያነጋግራቸው እንደሚፈልግ ለኩባንያው ፕሬዝዳንት አሳወቁ። ፕሬዝዳንቱም ይህ ጥቁር ምን ሊል ይሆን በማለት እንግዳው ወደ ቢሮው እንዲገባ ፈቀዱለት። ጥቁሩ እንግዳ ወደ ፕሬዝዳንቱ ቢሮ ከገባ በኋላ የተናገረውን ጉዳይ ፕሬዝዳንቱ ማመን አልቻሉም። በትምህርቱ እምብዛም ያልገፋው ኢትዮጵያዊው ጥቁር እንግዳ የፊያት አውቶቡሶች የቴክኒክ ችግር እንዳለባቸው በድፍረት መናገር ጀመረ። የሰውየው በራስ መተማመን የኩባንያውን ፕሬዝዳንት አስገርሟቸዋል። ያልተማረው ግን በቴክኒክ ዕውቀት የተካነው ኢትዮጵያዊ ከመኪና አምራቹ ኢንጂነሮች ጋር ተከራክሮ ስህተታቸውን ለማሳመን ቻለ። እኚህ ባለ ብሩህ አእምሮ ኢትዮጵያዊ አቶ ማሞ ይንበርበሩ ወይንም አብዛኛው ኢትዮጵያዊ በሚያውቃቸው መጠሪያ ስማቸው ማሞካቻ ይባላሉ። አቶ ማሞን ወደ ፊያት የመኪና አምራች ኩባንያ እንዲሄዱ ያስገደዳቸው ጉዳይ ደግሞ ከኩባንያው የተገዙ መኪኖች በተደጋጋሚ የመገልበጥ አደጋ የማጋጠሙ ጉዳይ ነበር። የንጉሠ ነገሥት ኃይለ ሥላሴ በጎ አድራጎት ድርጅት ንብረት ነው የሚባለው የአንበሳ አውቶቡስ ድርጅት 30 አውቶቡሶች እንዲሰሩለት ለፊያት ካምፓኒ ያዛል። ከ30ዎቹ ግማሾቹ ተሰርተው አዲስ አበባ ደርሰው አገልግሎት መስጠት ሲጀምሩ ባልተጠበቀ ሁኔታ ተመሳሳይ ችግር ያስተናግዱ ጀመር። ሕዝብን ጭነው በሚጓዙ ጊዜ የፊት ጎማቸው እየፈነዳ መገልበጥ ወይም ከመስመር እየወጡ መጋጨት ተግባራቸው ሆነ። እናም 5 እና 6 አውቶቡሶች ተመሳሳይ አደጋ እንደደረሰባቸው አቶ ማሞ ጭንቅላት ውስጥ ለምን ይሆን የሚል ጥያቄ ፈጠረባቸው። አንድ ቀን ማሞካቻ ከሻሸመኔ ወደ አዲስ አበባ እየነዱ ሳለ አንድ አውቶቡስ ጥሩምባ ነፍቶ አለፋቸው። ይህ አውቶቡስ አዲስ ከመጡት የፊያት አውቶቡሶች መካከል አንዱ በመሆኑ የማሞካቻን ትኩረት ሳበ። እናም ለምን ይሆን የሚለው ጭንቅላታቸው ውስጥ ያለው ጥያቄ ምናልባት መልሱ ቢገኝለት ብለው በማሰባቸው መኪናቸውን አዙረው አውቶቡስን መከተል ያዙ። አውቶቡሱ ሻሸመኔ ደርሶ ወደ ጎባ መንገድ ታጠፈ። ተከተሉት። ዶዶላን አለፈ። ማሞካቻም አለፉ። አውቶቡሱ ዶዶላን አልፎ ሲገሰግስ ድንገት ቁልቁለት ላይ የፊቱ ጎማ ፈነዳና ከመንገድ ወጥቶ ከአንድ ቋጥኝ ጋር ተጋጭቶ ቆመ። ማሞካቻም መኪናቸውን አቁሞ ወረዱና ወደ አውቶቡሱ ተጠግተው ሁኔታውን መመርመር ጀመሩ። እናም ችግሩን ደረሱበት። በሳምንቱ አቶ ማሞ ቀጥታ ወደ ጣሊያን ቱሪን የፊያት ማምረቻ ከተማ ሄደው የካምፓኒውን ሥራ አስኪያጅ አግኝተው ሕዝቤ በሠራችሁት ባስ እያለቀ ነው፣ የዲዛይን ማሻሻያ አድርጉ፣
ብዙ ጊዜ የፊት ጎማው የሚፈነዳበት ምክንያት የፊት ጎማው ሞተርና የዕቃ መጫኛ ኪሱን ተሸካሚ ስለሚይዝ ነው። ይህ ቢሻሻል አደጋው ይጠፋል ሲሉ ተናገሩ። የፊያት ኢንጂነሮች ከከፍተኛ ተቃውሞ በኋላ ሐሳቡን ተቀብለው ችግሩን ለማስተካከል ውሳኔ ላይ ደረሱ። ሰውየው ካቀረቡት ሐሳብ የቴክኒክ ችግር መኖሩን ያመነው ኩባንያው ወደ ኢትዮጵያ በላካቸው አውቶቡሶች ላይ ማስተካከያ እንዲደረግ ወሰነ። አንዱን መኪና ብቻ እሳቸው ባሉት መንገድ አስተካክለውት እንዲሞክሩ ተስማማ። አቶ ማሞ ወደ አዲስ አበባ እንደተመለሱ አንዱን አውቶቡስ ተረክበው ፋብሪካው የሰራውን የዕቃ መጫኛ አስነሱ። በመቀጠልም በላሜራ 1 ሜትር ከ20 ሳንቲሜትር ርዝመት ያለው ዕቃ መጫኛ ከአውቶቡሱ የኋላና መካከለኛው ክፍል ላይ አሰርተው አስረከቡ። ይህ ማሞካቻ ያስተካከሉት መኪና ክትትል ተደረገበት። እንደ ሌሎቹ የፊት ጎማው ሳይፈነዳ ሕዝብ ማገልገሉን ለረጅም ጊዜ ቀጠለ። አሁንም ሌላ አውቶቡስ እንዲያስተካክሉ ተደረገና ይህም ተጠና። ውጤቱም እንደ መጀመሪያው አጥጋቢ ሆነ። አንድ ጥቁር በትምህርቱ ያልገፋ ግና ብሩህ አእምሮ ያለው ኢትዮጵያዊ የጣሊያን በትምህርትም በልምድም አሉ የተባሉ መሐንዲሶችን ስተት ነቅሶ አሳየ። ጣሊያኖችም በማሞካቻ ችሎታ ተደነቁ። እናም ወደ ኢትዮጵያ የገቡትን አውቶቡሶች በሙሉ እንዲያስተካክሉ ኩባንያው ፈቀደላቸው። ስራውን ከመጀመራቸው በፊት ግን የአንበሳ አውቶቡስ ድርጅት ጣልቃ ገባና እኛ ይህን ማስተካከል የሚችሉ በቂ ቴክኒሻኖች ስላሉን እነሱ ያስተካክሉታል ብለው ማሞካቻን ገሸሽ አደረጓቸው። በማሞካቻ ዲዛይን መሰረትም አውቶቡሶችን በሙሉ አስተካከሏቸው። የፊያት ኩባንያ ግን አቶ ማሞን ገሸሽ አላረጋቸውም። ይልቁንም ለፈጠራቸው ክብር ሞዴል 220 መርሴዲስ መኪና ሸለማቸው። አቶ ማሞ ይህን ሲያደርጉ የቀለም ትምህርት አልነበራቸውም። እንደውም ከ12 ዓመታቸው ጀምረው ያለ አባትና ያለ እናት ነው ያደጉት። ከኢሉባቡር ጎሬ ከተማ ወደ አዲስ አበባ የመጡት ማሞ የዕለት ጉርሳቸውን ለማሟላት በልጅነት ዕድሜያቸው በሻይ ቤት ተቀጥረው ብርጭቆ በማጠብና በመላላክ ሰርተዋል። ወላጆቻቸውን በልጅነት ዕድሜያቸው አጥተው የዕለት ጉርስ ለማግኘት ኩሽኔት በማከራየት ከታች ተነስተው በጥረታቸው ሀብት ያፈሩት ማሞካቻ በደርግ ዘመን ሙሉ ንብረታቸው እንዲወረስ ተደርጎ ነበር። በወር 2500 ብር እየተከፈላቸው እንዲኖሩ ተደርገውም ነበር። ብርቱ ማሞካቻ መወረስ እንደሌለባቸው ተከራከሩ። ሰሚ ጆሮ ግን አላገኙም። የማሞካቻ ክርክር ሰሚ አጥቶ ድርጅታቸው እንደተወረሰ በሰራተኛ ማህበር መተዳደር ቀጠለ። ሰራተኛ ማህበሩ ግን ያንን ማሞካቻ በብቃት ሲያስተዳድሩት የነበረውን ድርጅት ማስተዳደር አቃተው። ገቢው ያሽቆለቆለ መጣ። ቆይቶም ለሰራተኛ ደሞዝ መክፈል ተሳነው። ቢቸግረው አንድ አውቶቡስ ሸጠና ደሞዝ ከፍሎ ተገላገለ። አሁንም ችግር አፍጦ መጣ። ሌላ አንድ አውቶቡስ ሸጠና ችግሩን ተወጣ። ሌላ ችግር፣ ሌላ አውቶቡስ ሽያጭ እየቀጠለ ለችግሩ መፍቻ አውቶቡስ መሸጥ የተለመደ መፍትሄ ሆነ። 4 አውቶቡሶች ከተሸጡ በኋላ ግን የደርግ መንግሥት ነገሩን አሰበበት። እናም ያለ ባለቤቱ እንዲሉ ማሞካቻን ጠርቶ ንብረታቸውን አስረከባቸው። ድርጅታቸውን መልሰው የተረከቡት ማሞካቻም እስከ ሕይወታቸው ፍጻሜ ድረስ በብቃት ሲመሩት ቆይተዋል።